አይሆንም ያልኩሽ ነገር በሙሉ እርሺው። እኔን ወደጅም ብዬ ደግሞ አላስገድድሽም። በርግጥ ከምታስቢው በላይ እወድሻለሁ። ግን በቃ ጓደኝነታችንን ከምናጣ ሁሉም ነገር ቢቀር ነው የሚሻለው። ዝም ብለህ ትለፈልፋለህ አይደል? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። እኔም እወድሃለሁ ዳጊ። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። እኔም እወድሃለሁ። እኔም እወድሻለሁ የኔ ፍቅር። እኔ የምልሽ አዲስ ነገር አለ እንዴ? ስለምን ነው? ስለ ልጅሽ ነው። አይ ምንም ነገር የለም። ሰው እንዴት ዝም ብሎ ያወራል? የሚገርም ነው። ለምን እንደሆነ አላውቅም፣ ውሸት እየመሰለኝ ነው። በእርግጠኝነት ውሸት ነው። ግን ላይሆን ይችላል። ማን ያውቃል? እውነት ቢሆን ሰላም እኮ ከብሌን እናት ጋር የተመሳሰለ ታሪክ አላት። አረ በፍጹም እውነትማ አይደለም። ሁሉም ኢትዮጵያዊ ተመሳሳይ ታሪክ ነው ያለው። በዚህ አይነት እኮ ሁሉም የብሌን እናት ሊሆን ነው። እንደሱ ሳይሆን ሰላም ብዙ አመት አረብ ሀገር ሰርታ ነው የመጣችው እና አረብ ሀገር ስትሰራ እሷም ልጇ ጠፍታባት ነበረ። ብቻ በደፈናው መፍረድ ጥሩ አይደለም። ቆይ እኔ የምለው ሰላም ልጇ ተገኝታ አይደለ እንዴ? ወይስ ሁለተኛ ልጅ ነበራት? አላውቅም። እኔም በጣም ግራ ገብቶኛል። ምን እያሰብኩ እንደሆነ እንኳን አላውቅም። ግድ የለሽም ገነት፣ ይሄ ነገር ውሸት ነው። ቆይ አንቺ እሱ እንዴት አወቅሽ? ማለቴ ያው ውሸት ይመስለኛል። ጊዜ ይፈተዋል፣ ማየት ነው እንግዲህ። እኔ የምለው ማን እንደደወለልሽ አውቀሻል? አይ አላውቀውም። ማንነቱን አልነገረኝም። ማን ሊሆን ይችላል ይሄ ቀጣፊ? ሳስበው ላንቺ መናገር አልነበረብኝም። ለምን? ታኒ በላይ የሚቀርብ ጎረቤት አለሽ? ሚስጥሬን ታወጫለሽ ብለሽ ፈራሽኝ እንዴ? ገነት ሙች፣ እንደዛ ካሰብሽ የመጨረሻችን ነው። እንዴ ምን ሆነሻል? እኔ ከራሴ ማርፈው አንቺን አስጨነቅኩሽ ብዬ እኮ ነው። ነው እንዴ? ያንቺ ጭንቀት እኮ የኔም ጭንቀቴ ነው። እሱማ እውነትሽን ነው። ሊከፋኝም ቢደላኝም ከአንቺ ውጭ ማንም አወያየዋል። በቃ ልሂድ፣ ቡና አፍልቻለሁ። ቶሎ ብለሽ ነይ። ሰላም በጭራሽ የብሌን እናት ልትሆን አትችልም። ልጅቷን አይምሯን እንዳትመርዣት፣ እንደማልሰማሽ ነገር አትንገራት እያለችው እየነገረቻት ነበረ። ግን ለምንድነው እንድታቂ ያልፈለግሽ ስትይ ባልነግርሽ ይሻለኝ ነበር ስትላት፣ ለምንድነው አታምኚኝም እንዴ ስትላት፣ አይ አንቺንም እኮ አስጨነቅኩሽ ብዬ ነው እያለቻት ነበር። እንግዲህ ፀሐይ ከሷ እየለቀመች ለባይሉ እያደረሰችው ነበር ማለት ነው። ይህንን እያደረገች እንደሆነ በደንብ ያቅ ነበር። ውስጧ ግን ገኒ ተጠራጠረ። ምክንያቱም ለባይሉ እያደረሰች እንደነበረው እንግዲህ ከባይሉ ጋር ይገናኙና ከዛ ያለ የተፈጠረውን ነገር ትነግር ነበር እና ብሌን ልትነግረው ብትፈልገውም ግን አልቻለችም። ከዳጊ ጋር ፍቅረኛሞች መሆን ጀምሯል። ግን ቃል ራሷን ለማጥፋት እንደሞከረችው ለዳጊ ብትነግረውም ነገር ግን እንዴት ብለን ራሷን ልታጠፋ ትሞክራለች? ይሄ ነገር እውነት ነው ብላ ስጠይቅም ፀሐይም በጭራሽ እናቷ እንደሆነች ሰላም አትንገራት፣ ልጅቷ አይምሯ አትመርዣት፣ ትጨነቃለች፣ ደግሞ ስስ ነው ታውቃለች ልጅሽ፣ ስለዚህ ባትነግሪ ይሻልሻል እያለቻት ነበር። አሁን ማስባለው አይ በጭራሽ አልነገርኳትም፣ ወደፊትም ባትነግራት ይሻላል፣ እርዛ ትጎዳለች ልጅሽ እያለቻት እንዳትነግራት እያደረገቻት ነበረ ገኒ ማለት ነው። እንግዲህ ሰላም ሕክምና እያደረገች እንደሆነ በጥሩ ሁኔታ ላይ እያለች እንደሆነ በኃይሉ ለብሌን ስትጠይቀው እየነገራት ነበረ። ሰሞኑን ወደ ቤት እንደምትመለስና ጤነኛ እንደሆነች ወደ ራሷ ተመልሳለች፣ ዶክተሩ ጥሩ እንደሆነ እየነገራቸው ነበር ማለት ነው። እና በዛ የተነሳ እንግዲህ ሰላም ብሌን እናቷ ሰላም እንደሆነች በጭራሽ ምናልባት እኮ ታሪካቸው ተመሳሳይ ነው ብትሉም የብዙ ኢትዮጵያኖች ታሪካችን ተመሳሳይ ነው፣ ስለዚህ ለልጅሽ መናገር የለብሽም ገኒ እያለቻት ነበር ማለት ነው። ከዛ ገኒ እሺ ብላ ትስማማለች ማለት ነው። በኃይሉ እንግዲህ ቃል እሷ የተናገረች መስሎት ነበር እና እሷን ውሃ ውስጥ እየዘፈቀ እያፈናት ነበር እና እንዳጋጣሚ ራሷን ትስታለች ማለት ነው። በኃይሉ ነፍሰ ገዳይ ለመሆን ተቃርቦ ነበር። ነገር ግን
እንደምንም ብላ ወደ ራሷ ትመለስና ቃል ትነቃለች። ምክንያቱም ቃል ከሞት ድራማው ደግሞ አያምርም ማለት ነው። ቃል መሞት የለባትም ማለት ነው። አንቺ ነሽ ሁሉ ነገር ጉድ ያረግሽኝ፣ አንቺ ነሽ ያሰብኩትን ሁሉ ገደል እንድገባ ስታረግ የነበረው በእኔ ተናደሽ ነው አይደለም? እንደዛች ተንከሴ አሮጊት ደውለሽ የነገርሽው እያለት ነበረ። ዳጊና ብሌን አንድ ላይ እያወሩ ነበር። ዳጊ በጣም ደስተኛ ሆኗል፣ ምክንያቱም ከብሌን ጋር አንድ ላይ ስለሆኑ ማለት ነው። ነገር ግን ቃል በእነሱም እጅግ በጣም ተናዳ ስታለቅስ ነበር። መግርጋ ያልተፈጠረው ያልጠበቀችው ነገር እንግዲህ ባይሉ እሷን ለመጉዳት ቆርጦ እንደተነሳ አላወቀችው ነበር። ሳሚ እንግዲህ እሱ ነበር አሳልፎ እየሰጣቸው ወይም ደግሞ ደውሎ ለብሌን አሳዳጊ እየተናገሩ ማለት ነው። ነገር ግን እሱ ለብሌን ነበር የደወለው። ብሌን ግን ስልኩን ያነሳችው እናቷ ነበረች ማለት ነው። እንግዲህ ትክክለኛ ሰላም ወላጅ እናቷ ባይሉ እኔ በጭራሽ እንደዛ አላደረኩም ብትሎም አንቺ ነሽ ሌላ ሰው ማንም ሰው ሌላ ማንም አይናገሩም፣ አንቺ ነሽ ተናደሽብኝ ስለነበረው አንቺ ነሽ አሳልፈሽ የሰጠሽኝ በማለት እጅግ በጣም ተናዶ ስለነበረ እሷን ለመጉዳት ሲሞክር ነበር። ባይሉ እመነኝ እኔ በጭራሽ ምን የሚያደርጉት ነገር የለም ብትልም ነገር ግን ሳሚ በመጨረሻ ምናልባት አለቃ እሷ ላትሆን ትችላለች እኮ ሌላ ነገር ማጣራት አለብን። ታዲያ ማን ሊሆን ይችላል? አንተና ወይንስ ማን ነው ብሎ እየጠየቀ ነበር። አይ በጭራሽ እኔ እንደዛ ላደርግ አልችልም። ቆይ አለቃ እኔን እንድታስበኛል? እኔ እኮ ያንተ ደጋፊ ወይም ደግሞ ከአንተ ጋር እኮ እየሰራው ነው። ስለዚህ እኔ እንዴት አሳልፌ ልሰጥህ እችላለሁ እያለች ነበር። ብሌን ከዳጊ ጋር ፍቅረኛሞች መሆኑና አንድ ላይ መሆኑን ሳሚ በጣም ይናደዳል። ምክንያቱም አንድ ላይ እንዲሆኑ በጭራሽ አይፈልግም ነበር እና ብሌንን ለመጉዳትና ብሌንን ለማሰቃየት ቆርጦ ይነሳል ሳሚ። ምክንያቱም ፍቅረኛሞች እንደሆነና ፍቅሩም እንደተቀበለች ከሱ ጋር ለመሆን እንደወሰነች ሳሚ ሲሰማ እጅግ በጣም ይበሳጭና ይናደዳል ማለት ነው። ነገር ግን እሱ የራሱ ያደርጋል ብሎ ሳሚ ዳንን አስፈራርቶት ነበር ማለት ነው። በጭራሽ ብሌን ያንተ ልትሆን አትችልም፣ አይን እያየ እቀማሃለሁ ብሎ ዝቶበት ነበር። ነገር ግን በመጨረሻ ዳኒ እንደሚወዳት ለብሌን ተናገረ እና የደበቀው ዛሬ ልናገር ነገ ልናገር እያለ ይህንን ቃል ለማናገር በጣም ብዙ ጊዜ ፈጅቶበት ነበር። በመጨረሻ እድሜ ለቃል መጥፎ ነገር ብትሰራም ቃል እንግዲህ መጥፎ ነገር አደረገ ብላ በውሸቱ ምክንያት በነሳም ነገር ግን በመጨረሻ እንደሚወዳት ይነግራል ለብሌን ማለት ነው። በዛ የተነሳ ቃል ዳንን ዳግን የራሱ ለማድረግ ብጥሮም ነገር ግን ስላልተሳካለት እጅግ በጣም ትናደድና ትበሳጫለች ማለት ነው። በዛ ተነሳ እየተናደደች እያለ ጭራሽ ያልጠበቀች ነገር ተፈጠረ። ምን አይነት እድል ነኝ እድል የለኝም ማለት ነው። ጭራሹ በራሴ በጣም ተናድጄ ነበር። ዳኒ ከብሌን ጋር አንድ ላይ ስለሆኑ ተያይዘው ወደ ክፍል እንደገቡም ጭምር ነገር ግን ይበስ ብሎ ደግሞ ባይሉ እኔን ለመጉዳት ቆርጦ መነሳቱ ይሄም ጥሩ ምልክት ነው። ከሆነ በኋላ እኔ ጭራሽ እናንተ ተባባሪ ልሆን አልችልም፣ ሁሉ ነገር አፈርጬ እናጋራለሁ ብላ ተወስናለች። ነገር ግን ምን ለማለት ፈልገሽ ነው? ትሰማኛለህ? ከብሌን ጋር እኔ በህይወት እያለ መቼም አብራችሁ እንድትሆኑ አልፈቅድላቸውም። በአንተ የተነሳ ሞቼ ነበረ እኮ ስለዚህ አማራጭ አልነበረም። ራሴን ለማጥፋት ሞክሬ ነበር እያለች ነበር። ነገር ግን ራሷን ለማጥፋት ሳይሆን ባይሉ ነበረ ውሃ ውስጥ ዘፍቆ ራሱን እንድስትሳረግ የነበረው። ነገር ግን ባይሉና ሳሚ ድንገት ገብተው እንዳዩት እና ድንገት ራሷ ምን ተፈጥሮ እንደነበረ ባያውቅም ራሷን ለማጥፋት ሙከራ እንዳረገች ነበር ስትናገር የነበረ። ቆይ አልገባኝም፣ ለምንድን ነው ራሷን ለማጥፋት እየሞከረችው? ቆይ ተጣልታችሁ ነበር እንዴ ብሎ ባይሉ ስጠይቃት አይ በራሷ ጥፋት ነው፣ አዎ ከኔ ጋር ተናዳ ነበር። በምን ምክንያት ነው ተጣላችሁት? በዳጊ ምክንያት። ዳጊ ምንድን ነው እንግዲህ ዳጊን አልወድሽም ስላላት እጅግ በጣም ተናዳ ስለነበረ ለዛው ነው ራሷን ለማጥፋት እየሞከረችው ስትለው ብሌን ተናገረች። በእርግጥ ሊሆን ይችላል፣ አዎ እኔ እኮ ደውላ እያለቀሰች ጠርታኝ ነው የመጣሁት ብሎ ይነግራታል። ነገር ግን እነሱ ምንም ነገር እንዳላደረጉና ምንም ነገር እንዳልተፈጠረ ለማስመሰል እየጣሩ ነበር ማለት ነው። ነገር ግን ፀሐይ በተደጋጋሚ በኃይሉ ጋር እየሄደች ገኒ ያለችውን ያወራችውን በሙሉ ለባይሉ ትናገራለች ማለት ነው። ባይሉ ምን ተፈጠረ እያለ እና መቼም እንዳትናገር አስጠንቅቃታለሁ፣ ግን የምትናገር ትመስላለች። አስተያየቷ ትንሽ ግር ብሎኛል እያለች ነበር እና አሳልፋ ብሌን የሰላም ልጅ መሆኗን
ለብሌን ትናገራለች ብለሽ ታስባለሽ እያላት ነበር። አላቅም ግን ሀሳቧ እንደዛ ይመስላል። ምናልባት ልትናገር ትችላለች ብላ ትለዋለች። እንዳትናገር አድርጊ፣ በየጊዜው ተከታታያት። መጥፎ ነገር የምታረግ ከሆነ ቀድመሽ አሳውቂኝ፣ አለዛ አርፋ የማትቀመጥ ከሆነ አሰናብታታለሁ እያለ ነበር ባይሉ። እሺ አንተ የምትፈልገውን ነገር በሙሉ አድርጋለሁ አታስብ ባይሉ እያለች ነበር። ስራሽ ነው በአግባቡ ስሪ እያላት ነበር እሱም ማለት ነው። እሷም በዛ ዙሪያ ትስማማለች እና በመጨረሻ ባይሉ በጣም ግራ ተጋባው። እቺ ሰበበኛ ሆነች ልጅ እኮ በእጅ ጠፍታ ነበረ። ምን ማድረግ እችላለሁ አሁን እኔ እንዳይገናኝ ብዬ ጭራሹ ሰላም የብሌን እናት መሆኗን ሊረጋገጥ ነው። ይሄ ነገርማ በጭራሽ ብሌን ጋር መድረስ የለባትም። ወይም ብሌስ ወይን አሳዳጓ እናታን አንድ ነገር ማድረግ አለብን እንጂ በጭራሽ እነኚህ ሰዎች በጭራሽ እናትና ልጅ መሆን መታወቅ የለባቸውም እያለ ነበር። እና ይሄ ነገር ከታወቀ ሌላ ችግር ነው የሚመጣው። ስለዚህ መሆን የለበትም ስል ያስባል። እና ቃል ከነግራሳን ከሰች ከለቃች በኋላ ለብሌን ያላት ጥላቻ አሁንም እያደር ይጨምራል። ብሌንን ለማስቀናትና ለማናደድ የምታደርገው ጥረት እጅግ በጣም ከባድ ነው። ብሌን ግን ውሸታምና እየዋሸችው እንደሆነ ሁሉ ነገር በደንብ ታውቃለች። ቃል የፈለግሽውን ማድረግ ትችያለሽ፣ ነገር ግን በጭራሽ አላምንሽም ትላታለች። እንግዲህ እውነቱ ይሄ ነው እያለቻት ነበር። የተፈጠረው ነገር እስቲ ንገሪኝ እያለችው ነበር። የምልሽን ነገር እውነቴን ማመን ራሱ አትችይም፣ ትሰሚኛለሽ እያለ ነበር ዳጊ። አዎ አንድ ላይ ስትሆኑ በጭራሽ እኔ ላያችሁ አልችልም፣ አንድ ላይ መሽም ብሆን አትሆኑም፣ እመኑን እያለችው ነበር። አልገባኝም፣ ምን አስበሽ ነው